የኩላሊት ህመምን አስቀድሞ ለመከላከል የስኳር መጠንን ማወቅ የደም ግፊትንም መከታተል እንደሚጠቅም በጥቁር አንበሳ ስፔሻላይዝድ ሆስፒታል በኩላሊት ሕክምና ክፍል የውስጥ ደዌና የኩላሊት ሐኪም እንዲሁም በዚሁ ሆስፒታል በአዲስ አበባ ዩኒቨርሲቲ ረዳት ፕሮፌሰር መምህር የሆኑት ዶክተር አቤል ዘመንፈስ ይመክራሉ። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ። ባለፈው ሳምንት የኩላሊትን ጤና የሚያውኩ መንስኤዎችን ባለሙያው ማብራራታቸው ይታወሳል። ዛሬም ለጥቂት ደቂቃዎች ለኩላሊት ስለሚደረጉ የህክምና እርዳታዎች ምንነትና ተያያዥ ጉዳዮች በማንሳት ያብራራ። ሰውነታችን በቂ የሚባለውን የውሃ መጠን መጠጣት አዘውትሮ በህክምና ባለሙያዎች የሚሰጥ ምክር ነው። የኩላሊትን ጤና ለመጠበቅ በሚል አብዝቶ ውሃ መጠጣት በተለይ ታማሚ ለሆነ ኩላሊት ሌላ ጫና፣ ሌላ ችግር እንደሆነ ዶክተር አቤል ዘመንፈስ ባለፈው ሳምንት ገልጸውልናል። ውሃ ለኩላሊት ጤናማ አሰራር ጠቃሚ መሆኑን ሲገልጹም በተለይ የኩላሊት ጠጠርና ኢንፌክሽን ጋር የተያያዙ ህመሞችን የማስቀረት ሚና እንዳለው ዘርዝረዋል። ሆኖም ግን በታማሚ ኩላሊት ላይ አብዝቶ ውሃ የመጠጣቱ ነገር ችግሩን ሊያባብስ ይችላል በማለት ነው የሚያስጠነቅቁት። አንዳንድ ጊዜ ኩላሊት የመስራት አቅሙ በተለይ በሚደክምበት ሰዓት በኖርማል የምንወስደውን ውሃ ራሱ ለማስወገድ በሽንት ኩላሊታችን አቅም ስለሚያንሰው በዛ ላይ ተጨማሪ ውሃ ስንጠጣበት ሰውነታችን ውስጥ የመጠራቀም እና አደጋ የማምጣትን ሁኔታ ሊኖር ስለሚችል ኩላሊት በተለይ ችግር ያለባቸው ሰዎች ለእያንዳንዱ የኩላሊት ህመም የሚመከረው የተለያየ ነገር ስለሆነ ውሃን በተመለከተ ብዙ አብዝቼ መውሰድ አለብኝ፣ ትንሽ መውሰድ አለብኝ የሚለውን መጠየቅ ይኖርባቸዋል። ከሐኪም ጋር መማከር ይኖርባቸዋል ማለት ነው። ከኩላሊት ህመም ምልክቶች ጋር ተያይዘው የሚነሱትንም ባለሙያው ዘርዝረዋል። እንደ እግር ማበጥ፣ ፊት አካባቢ ጠዋት ሲነሱ የማበጥ ነገር፣ ሽንት ቀለም የመቀየር በተለይ ወደ ቀይነት የሚሄድ የሽንት አይነት፣ ሽንት መጠን መቀነስ፣ እንደዚህ አይነት ምልክቶች ካሉ በአፋጣኝ ህክምና ማድረግ ወይም የኩላሊት ምርመራ ማድረግ ያስፈልጋል ማለት ነው። አንዳንድ ጊዜ እንግዲህ የምናያቸው ሌሎች ችግሮች ምንድን ነው? ሽንት ላይ የተለያዩ ነገሮች ሲገኙ እግር ማበጥ ሲኖር ኢንፌክሽን ነው የማለት እና በኢንፌክሽን የማሰብ ነገር ይኖራል። የኩላሊት ኢንፌክሽን ብዙ ጊዜ እግር ማበጥ፣ ሽንት ቀይ የመሆን ነገር እንደዚህ ስለማያመጣ እንደዚህ አይነት ምልክቶች ካሉ ከበድ ያለ የኩላሊት ህመም ሊሆን እንደሚችል በመገመት አስፈላጊውን የጤና ምርመራ ማድረግ ያስፈልጋል ማለት ነው። ኩላሊት በድንገትና በጊዜ ሂደት ጤናማ አገልግሎቱን የሚያስተጓጉል ችግር ሊገጥመው እንደሚችል ነው ዶክተር አቤል የሚናገሩት። የኩላሊት ህመሞችን በሁለት መክፈል ይቻላል። አጣዳፊ በድንገት የሚመጡ የኩላሊት ህመሞች አሉ። በረጅም ጊዜ ደግሞ ቀስ ቀስ እያለ ኩላሊት እየተጎዳ በወራት ወይም በአመታት የኩላሊት የመስራት አቅሙ እየቀነሰ ሙሉ ለሙሉ የሚደክምበት ደረጃ ላይ የሚደርስ አይነት ህመም አለ። እዚህ አጣዳፊውን ለምሳሌ ብናየው አንድ እናት ለምሳሌ ከወለደች በኋላ ብዙ ደም ቢፈሳት ወደ ኩላሊት የሚሄደው የደም መጠን ሊያንስ ስለሚችል ከዛ ጋር ተያይዞ የደም እጥረት ኩላሊቱ ላይ ይፈጠርና በጊዜያዊነት ኩላሊቱ ሊደክም ይችላል። ደም አስፈላጊው ህክምና ከተሰጣት በኋላ ኩላሊቱ በጊዜ ሂደት ወደ ነበረበት የጤና ሁኔታ ተመልሶ ሙሉ ለሙሉ በራሱ የሚሰራበት ደረጃ ላይ ሊደርስ ይችላል። ስለዚህ እንደዚህ አይነት ህመሞች እንደው ከባድ ደረጃ ላይ ደርሰው እንኳን ዳያልስስ ቢያስፈልጋቸው ጊዜያዊ የሆነ ዳያልስስ ነው የሚያስፈልጋቸው ማለት ነው በአብዛኛው። በተቃራኒው ደግሞ አሁን የስኳር፣ የደም ግፊትን አይነት የኩላሊት ህመሞች ብንወስድ በጊዜ ሂደት ቀስ ቀስ እያለ ኩላሊቱ እየተጎዳ ከ100% ወደ 90%፣ ከ90 ወደ 80 እያለ እየቀነሰ መጨረሻ ላይ 10% ወይም ከ15% በታች በአጠቃላይ ሲደርስ ቆሻሻው ሰውነታችን ውስጥ የሚጠራቀመው ኩላሊት የሚያጣራው በጣም ይጠራቀም እና ያ ምልክት ያመጣል። በዛ ሰዓት ዳያልስስ ሊያስፈልግ ይችላል ማለት ነው። እንደዚህ ሁለተኛው አይነት ይሄ በጊዜ ሂደት የሚመጣው የኩላሊት መድከም ሲሆን ቀጣይነት የሚኖረው ዳያልስስ ነው የሚሆነው ማለት ነው። ለኩላሊት ከሚደረጉ ህክምናዎች መካከል በልማድ የኩላሊት እጥበት ወይም ዲያሊሲስ ሲባል እንሰማለን። ምን አይነት ህክምና ነው? አሁንም ዶክተር አቤል በዋናነት ዳያልስስ የሚያደርገው ኩላሊታችን በጤነኛ ሲሰራ ሰውነታችን ውስጥ የምንበላው፣ የምንመገበው፣ የምንጠጣው ሊሆን ይችላል ወይም በተለያየ ሰውነታችን በሚሰራው መስተጋብሮች ውስጥ የሚመረቱ ቆሻሻዎች ሰውነታችን የማይፈልጋቸው ሊሆኑ ይችላሉ፣ መድኃኒቶች ሊሆኑ ይችላሉ። እነዚህን ሁሉ በአጠቃላይ ኩላሊታችን በየቀኑ ከሰውነታችን በሽንት መልክ እንዲወገዱ ያደርጋል። ስለዚህ እነዚህ ኩላሊታችን ሊያስወግዳቸው ያልቻላቸውን ንጥረ ነገሮች ዳያልስሱ ያስወግዳል ማለት ነው። ያ የሚደረገው ምንድነው? ደም ከሰውነታችን ይወጣል። ያ ደም ማሽን አለ። በማሽን ውስጥ ይገባና እዛ ማሽን ውስጥ
ውስጥ ንጹህ የሆነ ደግሞ ፈሳሽ አለ። ከሱ ጋር በማገናኘት ቆሻሻውን ያ ፈሳሹ መጦት እንዲወጣ ይደረጋል። ስለዚህ ፈሳሹ ቆሻሻውን ከደሙ እየመጠጠ ያ ፈሳሽ ቆሻሻውን ይዞ ይደፋል ማለት ነው። ደሙ ደግሞ ቆሻሻው ተመጦ ወደ ሰውነት ይመለሳል ማለት ነው። የጠራው ወይም ንጹህ የሆነው ደም ማለት ነው። የሕክምናው ይዞታ ኢትዮጵያ ውስጥ ብዙዎችን የሚያዳርስ ነገር እንዳልሆነ የሚታይ ነው። ሕክምና ከሚፈለግበት ደረጃ ከመድረስ አስቀድሞ ሊደረግ የሚገባ ጥንቃቄ እንዳለ የዘርፉ ከፍተኛ የሕክምና ባለሙያ ይመክራሉ። ሁል ጊዜ እኛም በጣም ትኩረት ሰጥተን የምንናገረው ነገር ዳያልስስ ላይ ከተደረሰ በኋላ ዳያልስሱ በራሱ የራሱ ተጓዳኝ ችግሮች ይኖሩታል። ከወጪም አንጻር ከጤናም አንጻር በጣም የሚመረጠው ነገር እዛ ደረጃ ላይ ሳይደርስ ቅድመ ጥንቃቄዎችን በማድረግ የኩላሊት ህመም መጀመሪያ እንዳይመጣ መከላከል፣ ከዛም ይብን አስቀድሞ ለኩላሊት ህመም ሊያጋልጡ የሚችሉትን ነገሮች መከላከል ነው። እንዳልኩት ስኳር እንዳይፈጠር፣ ደም ግፊት እንዳይመጣ፣ ለጠጠር አጋላጭ የሆኑ ሁኔታዎችን በመቀነስ እነዚህ ህመሞች እንዳይመጡ ልንከላከል ያስፈልጋል። ከዛም በኋላ ደግሞ እንደው እነዚህ ደም ግፊት፣ ስኳር፣ ጠጠር፣ የተለያዩ አይነት የኩላሊት ህመሞችን ከተከሰቱ በኋላ ወደ ኩላሊት ጉዳት እንዳይሄድ እነዚህ ህመሞች በተገቢው መልኩ ማከም፣ ለምሳሌ ደም ግፊቱን በደንብ ከተቆጣጠረን፣ አንድ ሰው የስኳር መጠኑን በደንብ ከተቆጣጠረ፣ ሌላ አስፈላጊ የሆኑ ተጓዳኝ መድኃኒቶቹን በደንብ ከወሰደ የኩላሊት ህመም እንዳይመጣ ይከላከላል ማለት ነው። ሶስተኛው ደግሞ የኩላሊት ህመም ከመጣም በኋላ ያ ህመም ወደ ጠቀስነው ዳያልስስ ወደሚያስፈልገው ወይም ንቅለ ተከላ ወደሚያስፈልገው ደረጃ የመጨረሻ የምንለው ደረጃ ላይ ከመድረሱ በፊት ቀደም ብለን ኩላሊቱ ህመም እንዳይባባስ ወይም የሚባባስበትን ፍጥነት የሚቀንሱ የምንላቸውን ህክምናዎች በማድረግ የኩላሊት ህመሙ የመጨረሻው ደረጃ ላይ እንዳይደርስ የተቻለውን ሁሉ ነገር ማድረግ ይቻላል ማለት ነው። የኩላሊት ህመሙ ቆይቶና ተባብሶ ዲያሊሲስ ህክምና ላይ ከደረሰ በኋላ ግን ይላሉ የዘርፉ ሐኪም የሚያስፈልገው የህክምና አማራጭ ውስን ነው። እሳቸው እንደሚሉትም አንድም ዲያሊሲስ አንድም ንቅለ ተከላ ነው። ከዚህ ደረጃ ላይ ከመድረስ በፊት ግን ለህመሙ አጋላጭ የሆኑ ነገሮች ላይ አስቀድሞ ተገቢውን ክትትል ማድረግ የተሻለ መሆኑንም መክረዋል። የኩላሊት ህመም ምልክት ስለማያሳይም ምርመራ ማድረግ እንደሚበጅ ነው ያመለከቱት። አብዛኛውን ጊዜ የኩላሊት ህመሞች ሲጀምሩ መጀመሪያ ላይ ምንም አይነት ምልክት ስለማይኖራቸው በምርመራ በጤና ቼክአፕ እንደዚህ ሄዶ ካልታየ በስተቀር ምልክት እስኪያመጣ ከጠበቅን አብዛኛውን ጊዜ በጣም ስር የሰደደ የኩላሊት ህመም ደረጃ ላይ ሲደርስ ነው የምናውቀው ማለት ነው። ስለዚህ ቀደም ብሎ ሩቲን የሆነ የጤና ምርመራ በጣም አስፈላጊ ነው ማለት ነው። ምክንያቱም አንዳንዴ በላቦራቶሪ ብቻ የምናያቸው የኩላሊት ህመሞች አሉ፣ ምልክት ምንም ሳያመጡ ማለት ነው። ስለዚህ እነዚህ ናቸው በአብዛኛው ጊዜ ምልክት ስለማያመጡ ሳይታወቅ ሰው ድንገት ኑሮን እየኖረ ወጣት ሆኖ ትምህርት የተማረ እየሰራ ትንሽ ምልክት ሲኖር ሐኪም ቤት ሲሄድ ኩላሊት ፌል አድርጓል የሚል መረጃ የሚነገረው ማለት ነው። ስለዚህ ቀድሞ ህብረተሰቡ ጤና አጠባበቁን ማስተካከል፣ ቼክአፕን በየጊዜው እየሄደ ማድረግ ይኖርበታል ማለት ነው። ተጋላጭ የህብረተሰብ ክፍሎች የምንላቸው ሰዎች አሉ። እነዚህ የህብረተሰብ ክፍሎች እንግዲህ የጠጠር ህመም ያለባቸው፣ የስኳር ህመም ያለባቸው፣ የደም ግፊት ህመም ያለባቸው፣ በቤተሰብ የኩላሊት ችግር ያለባቸው ሰዎች፣ ከዚህ በፊት የኩላሊት ህመም እንዳላቸው ተነግሯቸው የነበሩ ሰዎች ድኖም ቢሆን ማለት ነው እነዚህ ሰዎች መከታተል ይኖርባቸዋል። ከመጠን ያለፈ ውፍረት ያላቸው ሰዎች፣ ሲጋራ የሚያጨሱ፣ አልኮል በብዛት የሚጠጡ ሰዎች ወይም ማንኛውም ለኩላሊት ህመም ሊያጋልጥ የሚችል ህመም ያላቸው ሰዎች በየጊዜው የጤና ምርመራ የኩላሊትን በተመለከተ ማድረግ ይጠበቅባቸዋል ማለት ነው። ሰዎች ጤናቸውን በተመለከተ በአመጋገብም ሆነ በአኗኗር ልማዳቸው የሚያደርጓቸው ተገቢ ጥንቃቄዎች ታመው በሕክምና ከሚያገኙት እርዳታ እጅግ የተሻለ መሆኑን አጽንኦት የሰጡት ዶክተር አቤል ዘመንፈስ ይህን አስመልክቶ ልናስተውል ይገባል ያሉትን ምክር ለግሰዋል። ያው መከላከል ሁልጊዜም ከሕክምና ይሻላል። ቀላል ሕክምና ደግሞ ከባድ እንደዚህ ዳያልሲስ፣ ንቅለ ተከላ ከምንላቸው ሕክምናዎች ደግሞ በጣም የተሻለ ነው። ስለዚህ በመከላከል ደረጃ ቀደም ብለን የጠቀስናቸውን ነገሮች መተግበር ያስፈልጋል። የኩላሊት ችግር እንዳለ ልክ እንደታወቀ በጊዜ ሄዶ ሕክምናውን ማድረግ በጣም ከባድ የሆነ ህመም እንዳይኖር ለመከላከል ወይም ቀድሞ ለማከምና ለመቆጣጠር እድል ስለሚሰጥ እነዚህ ነገሮች ማድረግ ያስፈልጋል። ህብረተሰቡ መረዳት ያለበት የኩላሊት ህመም በጣም ከፍተኛ ደረጃ ሲደርስ ካልሆነ በአብዛኛው ምልክት አያመጣም። ምልክት ብቻ አዳምጠን የኩላሊት ህመምን የምናይ ከሆነ ሁልጊዜ መጨረሻ ደረጃ ላይ
ሲደርስ ነው የምናገኘው ማለት ነው። እኛም እንደ ጤና ባለሙያ እንደው ብዙ ልባችን የሚሰብረው ይሄ ነው። በብዛት የመጨረሻ ደረጃ ላይ ደርሶ የሚመጡ ታካሚዎችን እናገኛለን እና ምን ነው እንደው ከ1 ዓመት ከ2 ዓመት ወይ ከ5 ዓመት በፊት አግኝተ ነው ቢሆን ብዙ ማድረግ የምንችለው ነገር ነበረ እዚህ ደረጃ ሳይደርስ ብለን የምንቆጭባቸው አጋጣሚዎች ስላሉ በተገቢው ጊዜ ቶሎ ሕክምና ማድረግ ያስፈልጋል።